ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ጽጌረዳ ነኝ። አሁን ልብስ እየተኮስኩ እገኛለሁ። እንግዲህ የአረብ ሀገር ስራ ማለት ነው። አሁን ማታ ነው፣ ያው ዱባይ ማታ ነው እና የአረብ ሀገር ስራ እንደዚህ ነው። አሁን ልብስ እየተኮስኩ ነው። ይኸው ልብስ ይኸው ባስኬቱ ሙሉ ልብስ አለ። ይኸው ባስኬት ሙሉ ልብስ ነው። ይኸው ልብስ እየተኮስኩ ነው ማለት ነው። እንግዲህ የአረብ ሀገር ስንኖር ማለት ነው ስራ ነፍ ነው። በቃ ስራ ብዙ ነው። ካውያ አለ፣ ምግብ መስራት አለ፣ ምግብ ስትሰሩ ቁርስ አለ፣ ምሳ አለ፣ ልብስ ማጠብ አለ፣ ቤት ማጽዳት አለ እና አረብ ሀገር ይሄን ይመስላል ውዶችዬ። ግን አንድ ነገር ልንገራችሁ፣ ስራ በዛም አልበዛም ከዓላማችሁ ግን አትነቃነቁ። በቃ ዓላማዬ ምንድን ነው? ዓላማችን ምንድን ነው ብላችሁም ማሰብ አለባችሁ። ሰርታችሁ ብር ማግኘት ብቻ ሳይሆን ነገ ምንድን ነው ዓላማዬ፣ ለምንድን ነው የመጣሁት ብላችሁ ማሰብ አለባችሁ። ሌላው ደግሞ አሁን ወደ አረብ ሀገር ስትመጡ ማለት ነው ለአንዱ ተሳካና ለሁሉም ተሳካ ማለት አይደለም። አንዳንድ ልጆች አላችሁ፣ ወይኔ እሷ ሄዳ ተሳክቶላታል እኔም ደግሞ ሂጄ ይሳካልኝ የምትሉ አላችሁ እና ሁሉም አንድ አይደለም ብዬ ነው። ሁላችሁም አንድ አይነት እንትን አይደለም ያለን እድል እና ምን አለ መሰላችሁ፣ አንዳንድ ቤት ጥሩ ቤት ያጋጥማቸዋል፣ አንዳንድ ቤት ደግሞ ማለት ነው ጥሩ ያልሆነ ቤት ያጋጥማቸዋል። እና ምን ልላችሁ ነው እናንተ በትዕግስት በሰላም ማሳለፍ። ሁለተኛው ደግሞ ምግብ መመገብ። ምግብ ግዴታ ነው። ምግብ አረብ ሀገር ስትኖሩ ውሃ መጠጣት ሙቀት ነው። አሁን ዱባይ ሙቀት ነው። እኔ ሌላ ሀገር ባላውቅም ዱባይ አሁን ሙቀት ነው። ምግብ መመገብ አለባችሁ፣ ውሃ መጠጣት አለባችሁ። እና ውዶች እዛ ስንሆን ደግሞ በቃ ምን አለ አረብ ሀገር ብንሄድ፣ ምን አለ አረብ ሀገር ብንሄድ፣ ምን አለ እንላለን። ግን እዚህ ስንመጣ ደግሞ 1 ወር 2 ወር ሳንሆን የመሰልቸት ባህሪ ይመጣል እና እናንተ በትዕግስት ይኖራችሁ። በትዕግስት ነገሮችን ማዳመጥ፣ ነገሮችን ማስተዋል በትዕግስት ነው እና ውዶችዬ እንደዛ ነው የምላችሁ። የሀገሬ ልጆች ሼር ላይ ኮመንት ስጡኝ፣ አበረታቱኝ እና እንደዛ ነው የምላችሁ። ያው አሁን ልብስ እየተኮስኩ እገኛለሁ። አሁን ማታ ነው፣ ያው ዱባይ ማታ ነው። አሁን ልብስ እየተኮስኩ እገኛለሁኝ ማለት ነው እና እንደዛ ነው የምላችሁ። ይኸው ቅድም ምግብ እየሰራው ነበረ። እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ፣ የፋሲካ ባህል ማለት ነው። ያው ዶሮ ሰርተናል። ኢትዮጵያኖችም ሌሎች አሉ። ዶሮ ሰርተናል። ዳቦም ልንደፋ ነው። አመት ባሉን ቤታችንን ባንኩን ሰው ሀገር ምንሆን ፏፏ ብለን እናሳልፋለን ማለት ነው። ለስራ እስከተወጣ ድረስ ፏፏ ብሎ ማሳለፍ ነው ዱትዬ። እና አንዳንድ ልጆች አላችሁ፣ ራሳችሁን ጠብቁ። ራሳችሁን መጠበቅ ግዴታ ነው። ምግብ መብላት ግዴታ ነው። ውሃ ደግሞ ኩላሊት ፌል ስለሚያደርግ ውሃ ጠጡ። እና እስቲ እናወራለን አንዳንዴ ተሞክሯችንን፣ ያው ብዙ አመትም ከመቆየታችን አንጻር ተሞክሯችንን እናወራለን። ብዙ የምንነግራችሁ ነገር አለ። አንዳንዳችሁ ደግሞ ማለት ነው እንትን አስቡ። ዓላማ ይኖራችሁ። ዓላማ ለምንድን ነው የመጣሁት? እኔ ሰርችስ ምንድን ነው የማረግ? ስንት አመት ነው የምሰራ እንዴ? እድሜ ፈት እኮ መስራት የለባችሁም። የሆነ ሰዓት ገብታችሁ ደግሞ የራሳችሁን ላይፍ መኖር አለባችሁ። ብር አላቂ ነው፣ ጠፊ ነው። ብር ያልቃል፣ ይጠፋል። ያው ያልቃል። ትሰሩታላችሁ፣ ይጠፋል። ትሰሩታላችሁ፣ ያልቃል። ጎበዝ ካልሆናችሁ ያልቃል ገንዘብ። እና ውዶችዬ እንደዛ ነው የምላችሁ። እንግዲህ ጽጌረዳ ነኝ። ሼር፣ ላይክ፣ ኮመንት ስጡኝ፣ አስተያየት ስጡኝ፣ አሳድጉልኝ ዩቲዩብን ማለት ነው። በተረፈ ቻው እላችኋለሁ። ያው ካውያ ላይ ነኝ፣ ስራ ላይ ነኝ። ቻው በቃ።